ያደላድል ነው ያደላድል ነው። እቃ ለማንሳት ነው። እናሳ እንዴት አመሻችሁ? እንዴት አመሻሽማ? እግዚአብሔር ይመስገን። እንዴት ነሽልኝ የኔ ውድ? ደህና ነኝ። ኔትወርክ እኮ እየተቆራረጠብኝ ስለሆነ ነው የኔ ውድ እናት፣ የኔ ውድ እናት። ደህና ነሽ አይደል? እንኳን ደስ ያለሽ፣ እንኳን ደስ አለን። እንኳን አብሮ ደስ አለን የኔ ውድ፣ የኔ እናት። እንኳን አብሮ ደስ አለን የኔ ቆንጅዬ። በእውነት በጣም ነው ደስ ያለኝ፣ በጣም ነው ደስ ያለኝ። እንደዚህ ፈክተሽ ስላየሁሽ ደግሞ ደስ ብሎኛል። በጣም እግዚአብሔር ይመስገን ብለሽ ስላየሁሽ ደስ ብሎኛል። አመሰግናለሁ። ክብር ለመድኃኔዓለም ይገባዋል። አሜን 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 ይውድ አሜን። አዎ ይገባዋል በጣም አሜን አሜን። እና ደህና ናችሁ? አሜን። ሰላም ሰላም ጨረቃዎች ደህና ነን እግዚአብሔር ይመስገን። እንኳን አመሻችሁ። እንኳን ደስ አላችሁ። እንዴት ናችሁ? እንኳን አብሮ ደስ አለሽ የኔ ጠንበለል የኔ ጀግና። ያንን ያ ሞዛ ማለት ነው። ሞዛ አልኩት እኮ ያንን ሞዛማ አንቀበለው። ይዞ ይውጣ፣ ይዞ ይውጣ። አዎ ይዞ ይውጣ። እኛ አንፈልግም። ስሙ እኮ በቃ በሙድ ነው የምንጠራ። ሞዛ ብለነዋል። ሞዛ ማነው ያላችሁት እናንተ? ከታች ኧረ ወይኔ እንትና ማን ነበረ? የሚገባቸው ነገር እኮ ነው ደስ የሚለው። የታችኛ ደግሞ ሲሚ እኔ የታችኛ ደግሞ በጣም እንትን የሚሉት ኮፕሊንግ አድርጉ። መጣው ኮፕሊንግ አድርጉ። አንዴ ቂጣ ቦርገር ልስፋና በስስት አያችሁ አይደል? ዛሬ በስስት በጣም ማርያምን ቶሎ ያለቀብኝ። እኔማ ዛሬ ቪዲዮ በእናትሽ ወይኔ በሩን ከፍተው ሲገቡ ማለት ነው ሁለቱም በስስት አልኳቸው እኮ በስስት በጣም ማርያምን ወይኔ ሲያሳዝኑ ብቻ የኔ እናት ፈጣሪ ይጠብቃችሁ። ከአይናታችሁ እነሱ መቤት ቅዱስ ገብርኤል እነሱ ይጠብቁ። እሺ መቤት አሜን አሜን። ጸልዩላቸው። ሙስሊምኛም እንደዛው ክርስቲያንም እንደዛው ጸልዩላቸው። ፈጣሪ ይጠብቃችሁ። ባይገርምሽ ነገር ማለት ነው የሰው ልጅ ጠዋት ተነስቶ ለራሱ ጸሎት ያደርጋል አይደለም? እኔ ለእነሱ ነው በቃ እባክህ እንደው ቅዱስ ገብርኤል የእነሱን ክፉ አታሳየኛለሁ መቤትን። እኔም እንደዛ የምወድልኝ እኔ የምለው የፈጣሪ ሁሌም የምወድልኝ ጠብቅልኝ። በቃ እኔም እንደዛ ነው በቃ በጣም ደስ ነው የሚለው። ማርያም ፍቅራቸው በጣም የሚያስቀናሉ። በስመ አብ ሲያሳዝኑ እኮ ምስኪኖች ሁለቱም በጣም ማርያም ለሰው ክፉ ነገር አስበው። በተለይ ዛሬ እኔ ከሁሉም የገረመኝ ማለት ነው ብሩክ ከፍቶ ገባ። አይ አትሳጋ ማለት ነው ሁለቱም በስስ ሲተያዩ ነፍስሽ ነው የሚወጣው። በጣም ነው የሚያሳዝኑት። ግን ፈርታ ነበርኩ እሷ መጀመሪያ ሀይሚዬ የኔ ቆንጆ የኔ ቅመም ፈርታ ነበር። ደግሞ ፋሚሊዎቹ ምንድን ነው ያሉት? አሁን አይቀበላትም እሱ ደግሞ እንዳይሄድ ምናምን ስሉ ነበረ። አይጨክን የእሷ እኮ ሆድ ኧረ አንድ ያላያችሁም አውቃ ማለት ነው ጋሽ ለሌላ ሰው ሊድረኝ ነው ይዘኸኝ ጥፋ ስትለው ማለት ነው። የዛሬ ዓመት ነው አንቺ የዛሬ ዓመት ነው እሱ ነገር ቤት ሄዳ እሱ ጋር አዎ በትግሬንት በሹሩባ ምናምን ተሰክታ ሹሩባ ተሰርታ ይዘኸኝ ጥፋ አለችው። ይዘኸኝ ጥፋ የት ነው የምንጠፋው? ይፈልጉናል እኮ ግን ሁሉ ነገር ያስባል። ጊዜ እህቶቼ ምንም እንዳቸኩሉ ጊዜ ትንሽ እኮ አልዮላችሁ። እግዚአብሔር ደግሞ የሚፈትኑ ሰው አይደለም የሚወደው ሰው አይደለም የሚፈትኑ ፈጣሪ። እቺ ፈተና ደግሞ ምንም አይደለችም። ጊዜ ሁሉም ነገር ያሳየናል እህቶቼ። እኛም ስንኖር እነሱም ሲያድጉ ሁሉ ነገር ስናይ ጊዜ ያሳያል። ማሳየቱ ፍሬም ዛሬ እናቴ ሰራተኛ ቀጠረ። እሱም እናቴ ሚስቴ ደርሳለች ያለ የምር አላየሽም? ገረመቸው። ያንሱትና ሙልጭ ይበሩን ይጥፉልን። እኛ አንፈልግም ከእውነቱ ሌላ አንፈልግም። አረኛ ማን ስልሽ አይቼ እኮ ነው እሱም እንዲህ ያለው ያልኩሽ እኮ ነው ያሉት እንጂ እኛ ማን ያለ መጣላት ያለ ነገር ነው። መጣላት ሰው ልጅ ይጣላል፣ ግን ሲጣሉ የሚነጋገሩት ንግግር ነው። እኔ በቃ
እኛ አሁን እሱ ነው የሚሰብረን። እኛ እኮ እሱ ነው የሚሰብረን። በእነሱ ማንጠብቀው ነገር ነው እንጂ ዞሮ ዞሮ ይገናኛሉ። መቼም ፈጣሪ ደግሞ ባይገርምሽ ነገር እኮ ሰውና ሰው ንግግር ነው የሚሰማን እንጂ ፈጣሪ ያጣመረው ነፍስያ መቼም ሰው መለየት አይችልም። መቼም አይለያዩም። አዎ ግን በንግግር በቃ በሚስጥር አሁንማ ነቅተዋል። ማንኛውም ነገር በሚስጥር ታውቂያለሽ። አሁን ሰው ከገባ ደግሞ ያ ነገር መቼም አይበርዱም። ታውቂያለሽ ሰው የገባበት ነገር አይተውታል እንጂ ሄደው መቼም አይቀሰቅስም። ሰው አይተውታል። ሁሉንም ነገር ስላዩት ይማሩበታል። የሰው ልጅ ሲውል ሲያድር ይማራል አይደል? ይማሩበታል። ሁሉም ነገር ገብቷቸዋል። እንኳን ለእነሱ ለእኛም እኮ አስተምረዋል። እኛም ጋር ሶስተኛ ሰው ጓደኛ እንኳን ሶስተኛ ሰው ትዳር እዛን ሶስተኛ ሰው ሲገባ ነገርን እንደሚያበላሽ ለእኛም አስተምረውናል። እኛም ከነሱ ይህንን ተምረናል። ብዙ ትምህርት አለ። ብዙ ትምህርት አለ። ጀመር እኮ ትዳር ማለት እኮ ሶስተኛ ሰው አያስፈልግም። ብዙ መስዋዕት ከፈሉበት። በዚህ መጣላታቸው ብዙ መስዋዕት አስከፈላቸው። ነገር ግን የሚኖሩበት ነገር ነው። እኛም የምንኖርበት ነገር ነው። በአጠቃላይ ሶስተኛ ወገን ማንን ሰው ሶስተኛ ወገን አያስፈልገውም። እነሱ ቢጎዱም ለእኛም ጥሩ ነው፣ ለእነሱም ጥሩ ነው። ነገ የተሻለ ህይወት ኖሯቸው ተስተካክለው እንዲኖሩ ሚስጥራቸው በውስጥ አድርገው ችግራቸው በውስጥ ፈተው እንዲመጡ። አንዳንድ የሆነ ነገር ሲመጣ ፈጣሪ ደግሞ ምክንያት አለ። እያንዳንዷ ነጥብ ዋጋ ቢያስከፍልሽ ካሜራ የያዘው ነገር ታውቂያለሽ፣ መቼም አይበርም። የሰፋ ነው እንጂ የሚሄደው ካሜራ የያዘው ነገር መቼም ደግሞ በቀላሉ አይፈታም። በቃ ያም ስለሚመጣ ያም ስለሚያዩ ያባባሰ ነገር ነው የምትሆነው። ጥሎ ማይጥል ማን ነው መሰላችሁ? ጥሎ ማይጥል ፈጣሪ አለ አይጣላቸው። እኛ ቡና ለስ የነሱ ወተት ያድርግላቸው እንባው። እኛ እንወዳቸዋለን። ስኬታቸው ሀይሚዬ በጣም ቆንጅዬ ነች። እንደዚህ እንትኔን ፓስፖርት የሳሳድስ ሄጄ በአካል አግኝቻታለሁ። ወይኔ ስታሳዝን! አንድ አይነሽ ከፍተሽ ልታያቸው የሚያሳዝኑ ልጆች ናቸው ሁለቱም። እኛ ህፃን ልጅ አለ አይደለም፣ በስስት የምታቅፊያት ህፃን ልጅ ነው የምትመስለው። በቃ ከዛን እኔ ቀረጻውን ትጀምር አትጀምር አላውቅም። እኔም ወደ እንትን እየሄድኩ ነው እየሮጥኩ ነበረ። ሰላም ብቻ ነው ያልኳት። ግን በዚህም ስለምከታተላት እዛ ሳገኛት በቃ የመጨረሻ ደስታዬን ነው መቆጣጠር ያቃተኝ። ግን በቃ የመጨረሻ የምታሳዝን ልጅ ነች። በቃ እኔ እንጃ እንዴት ብዬ እንደምገልጻት። አሁንም እከታተላታለሁ፣ አያታለሁ። የመጨረሻ የምታሳዝን ልጅ ነች። በቃ ይሄንን ነው የምገልጻት። እኔ እንጃ ሳስባት ራሱ ትመጣብኛል። እንቁላል መብላት አልነበረብንም። እንቁላል ስትበሉ ይጣፍጣል አይደለ? ግን እንቁላል መብላት አልነበረብን። እሷ ለምን አልሽ? እኔ ለምን እንዳልኩ ታውቂያለሽ? እንቁላል መብላት በቃ እሷ እኔ እንጃ እንቁላል ነች፣ ከእንቁላልም በላይ ናት። በላይ ነች። እንደሱ የሆነ ያሳዝናል። ፈታውልሽ በምን እንደምታሳዝናለች ማለት ነፃለች። ትንሽዬ ዛለች፣ ፊቷ ትንሽዬ ቆንጅዬ ንቅም ያለች። አይ መቅ ይኸውላችሁ ልንገራችሁት፣ የእነሱ የዛሬ ፎቶ የደሳልኝ ልንገራችሁት፣ ላሳያችሁ። ከመቼው ቀረሽ አንቺ ቡርቴ? ሄዋን ጊፍት እየሰጠች እኮ ብቻውን በላች እንጀራ ኑን ብላ ያለ ሽሮና ጎመን ራሄል እንኳን አላሳየችንም። ተው ይቅርብን። ምን ያደርግልናል? አረች የተለከፈሽ ናት። ይማረስ ማለሽ አንቺ ቡርቴ ስርዓት አይኖርሽም ወይ? ስርዓት አይኖርሽም ወይ? ደግሞ ምን ፈለጋችሁት? ምን አረኩራ? የኔ ውድ እህት ዛሬ ያልተጫወትሽ መቼ ልትጫወቺ ነው? እንዴው የኔ እናት ረጅም ማውራት ነገርኩሽ እኮ በቃ ራስ ተፈሪ እስካመጣው በሰላም ይውጣ አንፈልግም። ምክንያቱም በቃ እኛ ሁለቱ ናቸው በረካቸው እንዲገቡ እንፈልገው። ስለዚህ በቃ ራስ ተፈሪማ ይወጣል እኮ ዛሬ ለማሽሪትና ሙሽሪት ሊቀበል ፈልጎ ነው። ችግር የለም አይቀበላቸው። እንደ ጫጉላ ቤት ሰው አያስፈልግም። እኛ አንፈልግም። አያስፈልግም። ትክክል ናት። የዛሬ ግን ትናገራለች። ከልባ ወረደ እኮ ላይ ብዬ ማብራት ስለጠፋ ወረደች እኮ ሳሚልኝ ዩዘር አልፈልግም ነው ጣል አድርጋ ላጥትልና ወርክላው
ወርቅ ነኝ አለች። ከታይ ጻፋች። አይ አሚን ወርቅ እንግሊዘኛ ጽፋለች። ቅርብ ያላችሁ ማናችሁ? ላግዛችሁ እኮ ኮፕሊንግ እያደረጋችሁ እሺ። እጄ አሁን ምግብ አድርሽ አልመለስሽም። ሳሚልኝ አይ ሳሚልኝ አይዞሽ አይዞሽ። እሺ ያው አሳይም እንደው የፈራው ከነፌስ ኦፌስታል እኮ ነሽ ጀግናዬ፣ ታላቅ እህታችን እናታችን እንደሰብሳቢ አንሰራ አንኮራ የት አባቱ ካልደፈረሰ አይጠራም። አዎ የኔ አይጠራም። እውነት ነው። እውነት ነው። ሳሚ